ኮምፕላያንት ሰርቲፊኬሽን ነው የሚለው የጠየቀው ጥያቄ የምናደርገው ምንድነው መቼ ይጀምራል የሚል ነው የተጠየቀው ጥያቄ። ስለዚህ ቅድም ባልኳችሁ መርህ መሰረት የፋይናንስ ሰዎች ከኔ የተሻለ ታውቃላችሁ። እኔ ራሴ ዘምዘም ባንክ እየሄድኩ ነው የተማርኩት። ስለዚህ ብዙ ኤክስፔክቴሽን የለም ሸሪያ ኮምፕላያንት ለማድረግ አንድን ኩባንያ ስቶክ ኤክስቼንጁ ጋር በአብዛኛው የኩባንያው ስራ ነው ኤክስቼንጁ የሚያደርገው። እነዚህ ኩባንያዎች ሸሪያ ኮምፕላያንት ናቸው ብለን ካቴጎሪ መፍጠር ነው ወይም ኢንዴክስ መፍጠር ነው። ለኮንቬንሽናሉም ኢንዴክስ ስላልፈጠርን ለሸሪያ ኮምፕላያንቱ ደግሞ ፕሮባብሊ ጥሩ አሁን ገና ያለው ዘምዘም ስለሆነ የሚመጣው ትንሽ ጊዜ ስጡን። ዝም ብለን ቀደም እያለን እያወራን ነው እንጂ ሊስትድ የሆነ ተቋም አሁን 5 ናቸው። አንድ በሚቀጥለው ሳምንት አድ እናደርጋለን። ሪዝነብሊ አንድ 10-15 ሊስት ብናደርግ መጀመሪያ፣ ከዛ እነዚህ ካቴጎሪ ሸሪያ ኮምፕላያንት ናቸው ብንል ያምርብናል። አለበለዚያ ያው አንድ ዘምዘምን እና ሂጅራን ወይ እነዚህ ሸሪያ ኮምፕላያንት እንደሆኑ እያወቅን ኢንዴክስ መፍጠሩ ምንም ትርጉም ስለሚያሳጣው ትንሽ ሳይዘብል ቁጥር እንዲኖር ነው። አይ ቲንክ እዚሁ አሁን ካሉት ውስጥ ቴሌ ነው ሬሌቨንት ሊሆን የሚችለው ለሁላቸውም። ዞሮ ምናልባት ሸሪያ ኮምፕላያንት ሰርቲፋይድ ለመሆን ማን ነው ባለቤቱ ሰርቲፋይ የሚያደርገው እና ምንስ ማሟላት አለብን የሚለውም በዛው መረጃ። ሁለተኛው ጥያቄ ነው፣ እሱ ጋር እመጣለሁ። ሌላ ሰው ያነሳው ስለ ሰርቲፊኬሽን ወይም ሬጅስትሬሽን ያወራ ነው ኩባንያው ሸሪያ ኮምፕላያንት ነው አይደለም የሚለው ማወቅ ስላለብን ማለት ነው። ኢንቨስት ለማድረግ ነው አይደለም የሚለውን ለማወቅ ያው ሄዳችሁ ፋይናንስ ሪፖርት አንብባችሁ እንደዚህ ስለማይሆን የመጀመሪያው ስራ ይሄ ነው። በእኛ በኩል ኢንዴክስ ውስጥ ስናስገባቸው አሰስ አድርገን እንዴትስ እንዳስገባናቸው ሪፖርት አድርገን ኮምፕላይ ሳያደርጉ ደግሞ ሲቀሩ አስወጥተን የምናደርገው አንዱ የመጀመሪያ ስራ እሱ ነው። ሁለተኛው ያው ሌሎች ኩባንያዎች ላይ ምን እየሰራችሁ ነው ከግሮዝ ወደ ሜን እንደተባለ ሁሉ ያው ከባንክ ውጭ ከኢንሹራንስ ውጭ ወደ ካፒታል ገበያ ሊስትድ የሚሆኑ ኩባንያዎችን ለመሳብ ቀላል አይደለም። ልክ እናንተ ጋር እንደምጣት ማለት ነው። ይሄኛው ቢዝነስ ነው ዝም ብለህ መጨቅጨቅ ነው የሚሆነው። ስለዚህ መጀመሪያ እስቲ ባንክ፣ ኢንሹራንስ፣ ማይክሮፋይናንስ ኦልሬዲ ሼር ካምፓኒ የሆኑትን እስቲ መጀመሪያ ገበያ ላይ እናምጣ። እነሱን ራሱ ለመስራት ያው የሚፈጅብን ጊዜ እያያቸው ነው። አሁን እንደ ራይደርስ ምዝገባ ለማጠናቀቅ ዲማቴሪያላይዝ ለማድረግ ናሽናል አይዲ ማቅረብ እንደዚህ የሚባሉትን እንኳን ቢያንስ ሰርተን በጨረስን እየሄድን ነው። የቤተሰብ ኩባንያዎችን ወደ ገበያ እንዲመጡ እንፈልጋለን። ስታርታፖች እንዲመጡ እንፈልጋለን። ኤስኤምኢዎች እንዲመጡ እንፈልጋለን። ግን ብዙ ኦነስቲ እነሱ መጀመሪያ ሌሎቹ መጥተው ቢያዩ ይሻላቸዋል። የኛም ልምድ እሱ ነው። ትልልቆቹ ሲመጡ ነው አሁን መካከለኞቹ ፎሎ እያደረገው ያሉት። ብዙዎቻችሁ ስለ ካፒታል ማርኬት የሰማችሁ ሰዎች ቦርድ የምትቀመጡበት ቦርድ ላይ ነው የተሻለ የሰማችሁት። ባንክኛ ሊስት አድርግ ብለን ስንመጣ ሂጅራ ወይም ዘምዘም ላይ ወይም ሌሎች ኩባንያዎች ላይ ያላችሁ ቦርድ ላይ ያላችሁ የቢዝነስ ባለቤቶች ትሰማላችሁ በደንብ። ኩባንያችሁ ጋር ደግሞ መተን ለመነጋገር እስቲ መጀመሪያ ባንኩ ምን እያደረገ ነው ብላችሁ መስማታችሁ አይቀርም። እንዳልኩት የትረስት ኢኮሲስተም ነው። ስለዚህ የተሻለ ሰው ከኔ የሚያውቅ ሰው ይስራው እና እኔ ደግሞ ፎሎ አደርጋለሁ ስለምትሉ ለዛ ነው ያልተቻኮል ነው ወደ እናንተ ቤት ለቤት መምጣት። ግን በሂክመት ሰፖርት እኔ ፎከስ ማድረገው ከአዲስ አበባ ወጥተን ነው እንጂ የምናወራው የአዲስ አበባ ሰውማ ሰምቷል ብዬ የማስበው እና ትዝ ይለኛል ጅማ እንደዚህ ስንሄድ ማድረግ የምፈልገው ጅማ ላይ ያለው ባለሀብት ጋር ነበር መሄድ የምፈልገው። ከንግድ ውጭ ሌላ ቢዝነስ አለው ወይ እሱን እንዴት እናግዘው እንዴት እናስረዳው የሚለው እነሱ ኩባንያዎች ሲመጡ በደንብ በቂ የሆነ ሸሪያ ኮምፕላያንት የሆነ ድርጅቶች ይኖሩናል ብዬ ነው የማስበው። እዚሁ ላይ መጨረሻ የተነሳው የአድቫይዘሪ ነው። ሸሪያ አድቫይዘር ለመሆን በጣም ቀላል ነው። ሊስት ቀላል የምንለው አይነት ላይሰንስ ካቴጎሪ ያለው አውቶሪቲው ጋር እሱ ነው። ድርጅት ከሆነ 250 ሺህ ብር ወይ እንደዚህ ካፒታል ነው የሚለው። ግለሰብ ከሆነ ደግሞ 60 ሺህ ሁን እንደዚህ በጣም ትንሽ ካፒታል ሪኳርመንት ነው ያለው። ፕሮፌሽናል ሪኳርመንቱ ምንድነው ሪሊ የሚፈለገው የሚለው ላይ አይ ዶንት ቲንክ እኔ ሬጉሌተሩ አይደለሁም። ግልጽ የሆነ ሪኳርመንት የለም፣ ግን ከባድ አይመስለኝም። እኔ አሁን ሸሪያ አድቫይዘሪ ቦርዶች ውስጥ ያካሏችሁ ሰዎች ስኪል ሴት የበለጠ ስኪል የሚፈልግ አይመስለኝም። ከዛም ሰርቲፊኬሽንም ካስፈለገ ፕሮግሬሲቭ ናቸው እነዚህ ዓለም አቀፍ ሰርቲፊኬሽን። አሁን ለምሳሌ ኮሌክቲቭ ኢንቨስትመንት ስኪም ማነው ሲአይኤስ የምንለው ሰርቲፊኬሽን አለ ለእኛ ኢንዱስትሪ። እናንተ ብቻ ሰርቲፊኬሽኑ እሱ ነው ብላችሁ መተማመን ነው የሚያስፈልጋችሁ ከሬጉሌተሩ። እኛም ቢሆን ከፍለን ሰርቲፊኬሽኑ እንድታገኙ እናደርጋለን። በቃ አንደኛ የሚያስፈልገው አድቫይዘሪ ስራ የምትሰሩ ሰዎች ተመልከቱትና የካፒታል ችግር አይመስለኝም፣
የፕሮፌሽናል ኳሊፊኬሽን ችግር አይመስለኝም። አውቶሪቲውን ጠይቆት ግን ሬጉሌሽን መመሪያ ያለች የሼር አድቫይዘሪ ላይሰንስ የምትል የካፒታል ገበያ አገልግሎት አቅራቢዎች መመሪያ የምትላለች። እዛ ላይ ሼር አድቫይዘሪ ያለ ሪኳርመንቷ በቃ ቤዚክ ናት። አሁን ያለው ሪኳርመንት የገንዘብ ሪኳርመንት ብቻ ነው ያየሁት። ያው አይ ቲንክ ስለ አካውንት የተጠየቀ ጥያቄ አለ። ኮንፊውዝ እንዳናረጋችሁ የድርጅት እናንተ ባለቤት የሆናችሁበት ድርጅት ወደ ካፒታል ገበያ ኢኮሲስተም ሲመጣ ለምሳሌ እንደ ዘምዘም ሬጂስተር ማድረግ ሲኖርበት የዛኔ ደግሞ ወደፊት የሼር ሆልደርነታችሁን መብት ለማስከበር ሼሩን ለማበደር፣ ለመሸጥ፣ ለመለወጥ ስትፈልጉ እሱን ለማካሄድ እንዲያስችላችሁ አካውንት ክፈቱ ትባላላችሁ። ኢንቨስትመንት ባንክ ጋር ወይም ብሮከር ጋር ሂዱ ትባላላችሁ። እሱን ለማስተዳደር አካውንት መከፈት አለበት። አክሲዮን ካሁን በኋላ ለመሸጥም ለመግዛትም ከዋናው ከተቋሙ ስትገዙ ካልሆነ በስተቀር የገዛችሁትን አክሲዮን ለምሳሌ ለመሸጥ ስትፈልጉ ያ ኩባንያ ወደ ገበያው መምጣት አለበት። ወደ ለምሳሌ እንደ ዘምዘም ባንክ ወደ ኤክስቼንጁ መምጣት አለበት። ያ ይጠበቃል። ግን መርካቶ ለምሳሌ የህንፃ ማህበር ወይም ሌላ የማህበር ድርጅት አቋቁማችሁ ከነበረ እና አክሲዮን ኩባንያ ሆኖ ከሆነ እና በካፒታል ገበያ ባለስልጣን በኩል መመዝገብ አለበት ተብሎ ካቴጎሪ ውስጥ ከሆነ ለምሳሌ ከ50 በላይ ሼር ሆልደር ከሆናችሁ እንደሱ አይነት ድርጅት ከሆነ ደግሞ ኩባንያውን መጀመሪያ ማስመዝገብ ነው ቅድሚያ መስጠት ያለባችሁ። ኩባንያው ሬጅስትሬሽኑን ካጠናቀቀ በኋላ ኩባንያው ውስጥ ያሉ ባለ አክሲዮኖች እንዲሁ መልሰው መግዛት መሸጥ ሲፈልጉ ወደፊት እንዲሁ አካውንት መክፈት ስላለባቸው ልክ የዘምዘም ባለ አክሲዮን እንደሆናችሁት፣ የሂጅራ እንደሆናችሁት ወይም የሌላ ድርጅት ባለ አክሲዮን እንደሆናችሁት፣ እንደ ራይደርስ እንደሆናችሁት የዛም ኩባንያ አክሲዮኑን ለማስተዳደር አካውንት ያስፈልጋቸዋል። አንድ አካውንት በቂ ነው። ስለዚህ አንዱ ኢንቨስትመንት ባንክ ጋር አሁን 8 አሉ። ፕራይም ካፒታል ሀቢብ የምታውቁት ሊሆን ይችላል። ሂጅራ ባንክ የነበረ ሲኦ አካውንት ከፍታችሁ መሸጥ መግዛት ስትፈልጉ ሁሉ ነገር እናንተ በሞባይል አድርጉ እያልኩ አይደለም። መደወል ያለባችሁ ኢንቨስትመንት ባንኩ ጋር ነው። በሎ ይሄን አክሲዮን ሽጥልኝ፣ ይሄን ግዛልኝ ብላችሁ ገንዘብ አስገብታችሁ ኢንስትራክሽን መስጠት ይቻላል። ስለዚህ የመርካቶ ያሉኝ ድርጅት የተቋቋመ ድርጅታችሁን ማስመዝገብ ከሆነ እሱን ለመሸጥ አክሲዮን ካላችሁ እሱን ለመሸጥ አሁን ስለታገደ ካልተመዘገበ በስተቀር አክሲዮን መገበያየት ስለማይቻል መጀመሪያ ምዝገባው እንዲያጠናቀቅ ማገዝ ነው ያለባችሁ። ከዛ ናሽናል አይዲ ማቅረብ ነው። ናሽናል አይዲ ተደጋግሞ ጥያቄ ስለቀረበ አይ ቲንክ ከቢዝነስ ስራችሁ ጋር ምንም አያገናኘውም። ያው ታክስ ካለ ካፒታል ማርኬት አካባቢ የካፒታል ጌን ታክስ የሚባል አለ። ሊቀር ብለን እየሞከርን ያለው ነገር ነው። ግን ካፒታል ጌን ታክስ ማለት አክሲዮን ለምሳሌ 1000 ብር ገዝታችሁ 2000 ስትሸጡ ያንን የ1000 ብር ጥቅም ብቻ ታክስ ያደርጋል። እዚህ ውስጥ ያለው ኢኮሲስተም የሚያውቀው ስለዚህኛው ቢዝነሳችሁ ብቻ ነው። የዋና ቢዝነሱ ምናምኑ ብሎ ወደኋላ አይሄድም። ስለዚህ ናሽናል አይዲ መስጠት ማለት ልክ ባንክ አካውንት እንደመክፈት ማለት ነው። ባንክ አካውንት የሌለው ሰው የለም። አሁን ለሱም ናሽናል አይዲ ከተባለ ማቅረብ ነው። ይሄኛውም እንደዛ ነው። አክሲዮናችሁን ለማስተዳደር ያስፈልጋል። ኤክስቴንቱም በጣም ሊሚትድ ነው። ናሽናል አይዲ ራሱ ለዚህ ለከፈታችሁበት አካውንት የእናንተን መረጃ ለሌላ ስራ ሼር እንዲደረግም አይፈቅድም። የናሽናል አይዲ ላይ ጥሩ እንትን አለ። በዛው ትንሽ እየቀረባችሁ ብታዩት ናሽናል አይዲያችሁን ለእኛ ስትሰጡ ወይም ለኢንቨስትመንት ባንኩ ስትሰጡ ያ ኢንቨስትመንት ባንክ ስለእናንተ የሚያገኘው መረጃ በጣም ውስን ነው። ሌላ ስራችሁ የጤና፣ የትምህርት፣ የቢዝነስ ስራችሁን መረጃ እንዲያገኝ አይፈቀድለትም ይሄ ብሮከር። ስለዚህ ብዙ የሚያሳስብ ጉዳይ አይመስለኝም። የስ አይ ቲንክ አሁን እንደ ራይደርስ አይነት ያሉ ኩባንያዎችን ማገዝ ያለብን ኦልሬዲ አክሲዮን ኩባንያዎች ከሆኑ ወደ ካፒታል ገበያ መጥተው ሬጅስተር አድርገው ቶሎ እንዲያጠናቅቁ፣ ከዛ ደግሞ ፎሎ ኦፈር ተጨማሪ ካፒታል ሬዝ ሊያደርጉ ሲሉ ቶሎ ሬጅስትሬሽን ማጠናቀቅ፣ ከዛ ህዝብ አሁን እኛ እንዲቁጭ ብለን አክሲዮን እየተሸጠ ያለ ድርጅት ኩባንያው ማን ነው፣ ምንድነው፣ ውጤታማ ነው ወይ ብለን አይተን እንድንገዛ ማስቻል አለብን። እንደ ኩባንያዎች እንደ አክሲዮን ኩባንያ እንዲቋቋሙ እንዲሁ ከለመንን በኋላ ወደ ህዝብ ሲመጡ ደግሞ ካፒታል በደንብ ሬዝ የማያደርጉ ከሆነ መጀመሪያም በአክሲዮን ደረጃ አይቋቋሙም። ስለዚህ መልሰን ያው የባንክ አሁን ራይደርስ አከናሲዩም የወርኪንግ ካፒታል ፍላጎት አላችሁ፣ የረዥም ጊዜ ቦንድ ኢሹ ማድረግ ትችሉ ነበር ኢንቨስተር ቢኖር ማለት ነው። ስለዚህ ባንክ ጋር ሄዶ ከመበደር እኔ ኢንቨስተር ሆኜ እናንተ በ15% ትርፍ ብትሰጡኝ 15% ለእናንተ ብሰጥ ይሻላል ዲፖዚት አድርጌው የትም ያልሄደ ገንዘብ ከማስቀመጥ ማለት ነው።
ስለዚህ እሱ ነው የካፒታል ገበያ ጥቅም። ስለዚህ እነሱ ኢሹ እንዲያደርጉ እንደምንፈልገው ሁሉ ኢንቨስተርም መተባበርና ማገዝ አለበት። እዚህ ጋር ለማለት መመለስ ያለብህ እንዳይቀር አንዲት ብቻ ጥያቄ የትሬት የተነሳች ጥያቄ ያለች ምንድን ነው ለቢዝነሶቹ ትሬት የሚል የተጠየቀው። ያው ሁሉም ኤሪያ የምንሰራባቸው ኤሪያዎች ሪስክ ኦፖርቹኒቲስ ቤኔፊትስ እያላችሁ እንደምታዩት አይ ቲንክ ካፒታል ገበያ ጋር መምጣትን ልክ እንደ ሌሎቹ ሴክተሮች ኮንስትሬንት አለው። ባንክ ብድር መበደር እንፈራይል እንዲህ በፊት አሁን ነው ብድር በተሰጠን እያልን ያለ ነው እንጂ አበሻ ብድር አይፈልግም። እንደዚህ አይነት ቢዝነስ ነው የነበረው፣ ግን አለ ነው አልተርኔቲቭ ነው። ስለዚህ ካፒታል ገበያ ላይ መምጣት ለምሳሌ ካሉት ሬቶች መካከል ጋቨርናንስ ማሻሻል፣ ትራንስፓረንሲ ማሻሻል፣ የምዝገባ ሂደት ውስጥ ማለፍ። ኮስት እኮ አለው አይደል? ምጠው እንኳ ሲመዘገቡ ጊዜ ይፈጃል፣ ኮምፕሌክሲቲ ያለው እሱ ለመረዳት ጊዜ መሰዋት አለብኝ ወይ? እነዚህ ሁሉ ሪስክ ምላቸው። ከዛ በኋላ ደግሞ አብሮ ድርሻን የማካፈል ጉዳይ እንዳልኩት 5፣ 10፣ 20 በመቶ ድርሻ አካፍሎ ኩባንያን መምራት ይቻላል። ሙሉ በሙሉ ኩባንያውን ለህዝብ መሸጥ እስኪመስል ድረስ አንፍራው። እንደ ባንክም አይደለም። አሁን ቴሌን 99 በመቶ አስማ ነው፣ ትንሿን ነው እኛ ሼር የወሰድናት ህብረተሰቡ። ስለዚህ መንግስት ስቲል ያስተዳድረዋል። የማስተዳደር የመምራት አቅምን ይዞ ጥቂቱን አክሲዮን ለህዝብ መሸጥ፣ ለሰራተኞች መሸጥ፣ ለአካባቢ ሰው መሸጥ ይጠቅማል፣ ድርጅቱን ያጠነክረዋል። እንደዛ ካረግም በኋላ ግን እነዚህን ሁሉ ኮስቶች አንድ ላይ አጠቃላይ እንኳ ባያው እነዚህ ኮስቶች ወርዚ ነው የምንላቸው። ይሁንም ቢከብድም እናድርገውም የሚያስብለው የኢንቨስተር ሳይዱ ነው። ያ ማለት ድርጅቴ አሁን የኔ ድርጅት ስንት ነው ብለን ብናስብ በእናንተ በየዓመቱ ይሄን ያህል አተርፋለሁ፣ እንደዚህ ገቢ ያለው ይሄ ገቢ በ5 ዓመት በ10 ዓመት ባስበው ማተርፈው እና ማገባው ወደ ቤቴ ገቢ ይሄ ነው ብለን እናስብ። በቃ ዋናው የድርጅት ገቢ ዋናው እሱ ነው። እኛ ኢትዮጵያ ውስጥ ለስሜ ለሀገሬ ምናምን እያለን ስለምንሰራ ነው እንጂ ሪተርን ብቻ ነው ዋና ሚኒንግፉል ኢምፖርታንስ ያለው ፋይናንሻል ሴክተር ላይ ስትመጡ። ስለዚህ ድርጅቱ ለእናንተ ትልቅም ቢሆን በየዓመቱ ያለው ትርፍ 1 ሚሊዮን ብር ብቻ ከሆነች ይህን ድርጅት አሁን ቫሉዌሽን ብሰራ በቃ ከ10 ሚሊዮን ብር በላይ አላስበልጠው ማለት ነው። የማያድግ ከሆነ በሚቀጥለው ዓመት 1 ሚሊዮን በሚቀጥለው 1 ሚሊዮን። ስለዚህ ዛሬ ገንዘብ ብሰጣችሁ 10 ዓመት ሙሉ ብጠብቅ የምትሰጡኝ 10 ሚሊዮን ብር ነው። ድርጅቱ ግን ለእናንተ የ500 ሚሊዮን ብር ድርጅት አድርጋችሁ ታዩታላችሁ። ምን አገናኘው? ከ10 ሚሊዮን እስከ 500 ምን ወሰደው የሚለውን ኤክስፕሌን ማድረግ ካልቻለን፣ ለምሳሌ በሚቀጥለው ዓመት እንደዚህ ስትራቴጂክ ስራ ስለሚሰራ ትርፉ ከፍ ሊል ይችላል፣ ከዛም ደግሞ እንዲህ ሊሆን ይችላል ብራንድ ወይ እያለን ካላሻሻል ነው በስተቀር ቫሉዌሽን እንለዋለን። ጥቅሙን ሪል አክቹዋል ወደ ቤት የሚሄደውን ጥቅም ቫሊዩ ማድረግ መቻል አለብን። እኛ አታች ሆነን ቤተሰብ ስለሚያስተዳድር እንዲህ እንደዚህ እንልና የተለየ ትርጉም እንሰጠዋለን ቫሉዌሽን ላይ። ግን ያንን ቫሉዌሽን ማግኘት ብንችል ከሆነ 10 ሚሊዮን ብር ብዬ ያገመትኩት ኩባንያ ሌሎች ሰዎች ኦኬ ለእናንተ 10 ሚሊዮን ብር ነው፣ ለእኛ ግን 20 ሚሊዮን ብር ነው። ስለዚህ አክሲዮን 1 ሚሊዮን ብር ልስጥህና 2 ሚሊዮን ብር ልስጥህና አክሲዮን ሽጥልኝ ሲል ይህን ሸጬ አላርፍም እንደ ህይወቴን ሙሉ ከምሰራ ወይም ግማሹን ለቤተሰቦቼ ቤት ብሰራላቸው ለእናቴ መኪና በገዛ ብለን እንድናስብ ካስቻለ ኦል ኢን ኦል ኢንቨስተር ካለና ፍላጎት ካለና የተሻለ ዋጋ ያወጣልኛል ብሎ ኢንቨስተሩን የሚገባ ከሆነ እነዚህ ሁሉ ኮስቶች ቅድም ያልናቸው ችግሮች መረሳት ይችላሉ ማለት ነው። ስለዚህ አሁን ኢትዮጵያ ውስጥ ገና ነው ይሄ ኢንቨስተር ፍላጎቱ። እነ ዘምዘም ስንት ዓመት ለፍተው አሁንም ድረስ 1000 ብር ከሆነ የሚሸጡት አክሲዮን ገና ከባድ የሆነ ማለት ነው። ዋጋቸው ተሻሽሏል ማለት ነው። መሆን የነበረበት 2000-3000 ብር ድረስ ያወጣሉ ብለን እኛ መክፈል መቻል ነበረብን። ያን ካደረግን እነዛ ሁሉ ቻሌንጆች ሪስክስ ያልናቸው ነገሮች መረሳት የሚችሉ ናቸው። ስለዚህ መስራት ያለብን ሪስክ ፍሪ አይደለም፣ ቻሌንጆች የሉትም ማለት አይደለም፣ ግን የፈላጊውን ቁጥር ማብዛት፣ ቫሉዌሽናችን እንዲሻሻል ማድረግ፣ ዲማንድ እንዲኖር ማድረግ። ለዛ ኩባንያዎች ካደረግን እነዛ ዲማንዶች ይከፍላሉ ማለት ነው። የወጪውንም ጊዜውንም ያልናቸውንም ችግሮችም። ቤተሰብ ማካፈል አይፈልግም ከሚለው አልመጣም ማለት ነው። ማካፈል ይፈልጋል። አት ዋት ፕራይስ ነው። ለዚችማ ከሼርሆልደር ጋር ምን አንጋጋኝ ይላል። ግን በደንብ ቫሊዩ የሚደረግ ከሆነ ግን ምንም ችግር የለም። የሼርሆልደር ጉዳይ በአሰራር ስርዓት አለው፣ በዚህ አንድ ላደርገዋለሁ ይላል ማለት ነው። ቴንክ ዩ። ምናልባት 3 ነጥቦች ነው የሚኖረኝ። የመጀመሪያ ጥያቄ የነበረው አሁን በስቶክ ማርኬት ጋር ስቶክ ማርኬት ባንኮች ብቻ ነው እየተሳተፉ ያሉት የተባለው 70 የሚሆኑ ኩባንያዎች ሬጅስተር አድርጓል ዶክተር።
7 ኩባንያዎች ባንክና ኢንሹራንስ ብቻ አይደሉም። የተለያዩ የሼር ካምፓኒም አሉ። አንዳንድ የፋሚሊ ድርጅቶችም አሉ በኦነርሽፕ ደረጃ እና የእነሱ ቬሪፊኬሽን ፕሮሰስ ላይ የሆነ ስለሆነ እንጂ ይመጣሉ። በኤፍኤስዲ በኩል ደግሞ ከካፒታል ማርኬትስ አውቶሪቲ ጋር አይፒኦ ክሊኒክ የምንለው አለ። አወዳድረን ያው ሁሉም ላይ አወዳድረን የካፒታል ማርኬትስ ላይ ስቶክ ኤክስቼንጅ ላይ ሊስት ማድረግ የሚፈልጉ ኩባንያዎች ብለን አመልክቶ ከዛ 5 እስከ 10 ተቋም መርጠን ሂደቱን ለማገዝ ማለት ነው። ቅድም ጥለውን እንዳለው ቀላል አይደለም። ፋጥኖ ብለሻል። ይህንን ለማገዝ በእኛ ራሳችን ኮንሰልተንቶች ሂደቱን ለማገዝ ዶኪመንቶችን ማሟላት ያለባቸውን ሁሉንም አሁን ለጊዜው እዛ ፕሮሰስ ላይ ያለ ነው። ሁለተኛ ዙር ይኖረናል አይኖረንም ተከታትላችሁ ማመልከት ትችላላችሁ። ብዙ በርደን ነው የያዝነው ማለት ነው በክፍያ ለማገዝ። ሁለተኛ ጥያቄ ከብሔራዊ ባንክ ጋር የምንሰራው የናሽናል ኢንዱስትሪ ስትራቴጂ ላይ መጨረሻው ምንድን ነው? ሰፕተምበር ላይ ያልቃል ስትራቴጂው። ግን መጨረሻ የተስማማ ነው ከሶቨረን ስኩክ ኢሹ በማድረግ ነው የተስማማ ነው ከኮንሰልተንቶቹ ጋር ነው። ይህ ትልቅ ነገር ነው ለኢትዮጵያ። ሶቨረን ስኩክ ብቻ ሳይሆን የትሬጀሪ ቢል አሁን እየተገበያየ ያለው ላይ ኢንትረስት ፍሪ በሆነ መልኩ እንዴት ነው የምንሳተፈው የሚለውን ጥያቄ የሚመልስ ነው። አይ ቲንክ ሁለቱም ስኩክም ትሬጀሪ ቢልዝም ቅድም እንዳልኩት የተለያየ ፖሊሲ ድጋፋ ይፈልጋል። አሁን ባለው ስርዓት ማካሄድ ስለማንችል አሁን ባለፈው እንዳሁን ትላንትና ጠዋት ራሱ ግማሽ ቀን ገንዘብ ሚኒስቴር ነበርን። እንደምታውቁት ለመንግስት ብቻ ሳይሆን ያው ለእኛ ብቻ ሳይሆን ለመንግስትም አዲስ ነገር ነው እየመጣን ያለ ነው እና አንዳንዴ የካፓሲቲ ጉዳይ አለ፣ ትሬኒንግ ያስፈልጋል። እዛ ላሉት ሰራተኞች በአጠቃላይ ኢኮሲስተሙ ላይ አዲስ ነገር ስለሆነ እንደ ካፒታል ማርኬት ብቻ ሳይሆን እንደገና ደግሞ ሌላ ሌየር አምጥተን ኢንትረስት ፍሪ ይሁን ስንል ደግሞ ሌላ ዝግጅት ስለማያስፈልገው ካፓሲቲ ቢልዲንግ እና አንድ ውይይት መድረክ ነበርን ትላንትና ጠዋት። ማን ነው የተሳተፈው ብትሉ የብድር ማኔጅመንት ክፍል ኃላፊዎች፣ ታክስ ፖሊሲ ላይ የሚሰሩት እና የህግ ክፍሎች እንዴት አድርጎ ነው ከብሔራዊ ባንክ እና ከገንዘብ ሚኒስቴር ይህን ስኩክ እና ትሬጀሪ ቢልስ ኢንትረስት ፍሪ ትሬጀሪ ቢል እንዴት ነው ኢንትሮዲውስ ብናደርገው በቅርቡ እስቲ በ6 ወር እንጨርሳለን ብለን ነው ምንገምተው። መጨረሻ ላይ የተጠየቁት ምናልባት ፋጡማ የአንኮላተራይዝድ የሆነ እንዴት ነው የብድር ስርዓት የሚዘረጋው? አሁንም ከብሔራዊ ባንክ ጋር ስትራቴጂ እየሰራን ያለ ነው። የናሽናል ሙቨብል አሴትስ ቤዝድ ለንዲንግ ስትራቴጂ የሚል ይህንን ተለምዶ ወደ ሩዋንዳ የላክናቸው ባለሙያዎች አሉ ከብሔራዊ ባንክ ባለፈው ሳምንት ከኛ ስታፎች ጋር ይህንን ልምድ ይዞ ወደ ዳይሬክቲቭ ወደ አሰራር ይቀየራል እና ሪሊ ከአዋሽ በታች ያለው ከአፍሪካ አንደኛ የከብት ቁጥር ባለባት ሀገር ላይ እንዴት ነው እሱን አስይዞ ብድር ማይበደረው የሚለውን ጥያቄ የሚመለስ ነው የሚሆነው። የእሱን ስትራቴጂክ ዳይሬክቲቭ ከወጣ በኋላ ቅድም እንዳለው ደግሞ ወደ ኢንዱስትሪ እንዴት ነው የምናመጣው የናሽናል ኢንዱስትሪ ስትራቴጂ ላይም ምልከታ ይኖረዋል ብዬንም ገምተው። ዶክተር ቢላል እዚህ ፊት ለፊት መኖረን አላየሁም። የፋሚሊ ቢዝነስ ቅድም ላልሽው እኔ በጣም ስለሚመለከተኝ ፋሚሊ ቢዝነስ ጥያቄ የትረስት ብቻ ነገር አይመስለኝም። አንደኛ አባትየው ያቋቋመው ድርጅት ከሆነ ልጆቹ ደግሞ የሆነ የባለቤትነት ስሜት አለ አይደል? አንዳንዴ በጥሩ መልኩ አንዳንዴ ደግሞ በመፍቶ ሰንስ ኦፍ ኢንታይትልመንት የምንለው ነገር እና ወደ ስቶክ ማርኬት ሲገባ ቅድም ያለው ገቨርናንሱ እንግዲህ ከአሁን በኋላ ኢንቨስትመንት የሚመጣው ማነው ባለቤቱ ተብሎ አይደለም ሰው ኢንቨስት የሚያደርገው። ገቨርናንሱ ምን ይመስላል፣ ቦርድ ላይ ማን ናቸው የሚሳተፉት፣ ባለቤቱ ሲኢኦስ ማነው፣ ስራ አስኪያጁ የሚለውን ነገር ስለሚታይ ቦርድ አባላት ኢንዲፔንደንት ቦርድ አባላት ከፋሚሊ ውጭ የሚሳተፉበት መንገድ እና አመኔታው እንዳውም ወደ ስቶክ ኤክስቼንጅ ሲመጣ ሞር ኢንቨስትመንት ያገኛሉ ብዬ ነው የምገምተው እና ያን ሰንስ ኦፍ ኢንታይትልመንት ደግሞ ያጠፋዋል። የቀጣይነትን ኩባንያው የቀጣይነትን ሂደት በጣም ያግዛል ብዬ ነው የምገምተው በእኔ በኩል። አመሰግናለሁ። እሺ፣ አመሰግናለሁ።
የተነሱ ጥያቄዎች ሞር ኦር ለስ ለዚህ ቤት የሚያስፈልጉ ጥያቄዎች ናቸው። ዛሬ ብቻ ሳይሆን እንደ ቢዝነስ ኢንቲቲ እንደ አንድ ልምድ እንዳለውም ሰው ከዚህም በኋላ ኮሚኒኬት የምናደርግባቸው መድረኮች ይኖራሉ ብዬ አስባለሁኝ። ካለው ሰዓት አንጻር ግን አንዳንዶቹን ለማስቀመጥ እዚህ የመጣ ነው። አንድም በስራ ሂደት ያጋጠሙን ልምዶች ሸር ለማድረግ፣ አንድም ደግሞ ለመማማርም ስለሆነ በዛ መልኩ ታሳቢ ይደረጋል። ወንድም አብዱረህማን ከጠየቃቸው የማበረታቻ ብዙ ነን ፋይናንስ ኢንሴንቲቮች አሉ። የአሁኑ የማበረታቻ ኢንቨስትመንት ማበረታቻ ከፋይናንስ ባልተናነሰ ነን ፋይናንስ የሆኑ ማበረታቻዎች በጣም አሉ። ከነዚህ ውስጥ አጠቃላይ የማበረታቻ ሂደቱ ቅድም እንዳልኩት ከተለመዱ ዝም ብሎ ኢንዱስትሪ ያለው የሆነ አካል መበረታታት አለበት ከሚለው ፐርፎርማንስ ቤዝ ሆኖ እንዲመጣ ያ ፋብሪካ ትርፋማ እንዲሆን፣ ትርፋማ ከሆነ ደግሞ ትርፋማ ካልሆነ የተሻለ ፕሮሞት እየተደረገ፣ ስለዚህ የተሻለ የሰራ እያደገ የተሻለ ያልሰራ ደግሞ ስፍራውን ለሌላ እየለቀቀ የሚሄድበት አይነት ኢንሴንቲቭ መሆኑን ማሰብ ያስፈልጋል እና ፐርፎርማንስ ቤዝ ነው ይሄኛው። ሁለተኛ ከአጭር ጊዜ ጥቅምና ከተወሰኑ ማቴሪያሎች ጥቅም ይልቅ ካፒታል አኩሙሌት ድርጅቶች እያካበቱ የሚሄዱበትን አሰራር ነው። በተለይም ከዚህ ከተሽከርካሪ ከምናምን ጋር ያሉ ኢንሴንቲቮችን ጥያቄ ውስጥ የሚያስገባ ከዛ ይልቅ የተራዘመ የታክስ እፎይታን ይዞ ያ ድርጅት የተራዘመ የተሰጠውን የታክስ እፎይታ ድርጅቱ ላይ የካፒታል አኮሙሌሽን እያመጣ የሚያሳድግበትን ሁኔታ ታሳቢ ያደረገ ነው እና በዛ መልኩ ማየት ይቻላል ብዬ አስባለሁ። አንድ መንግስት ካሰበበት የሚመጣው ኢንቨስትመንት ኢንፍራስትራክቸር ራሱ ለመገንባት የሚያስችለውን የኢንሴንቲቭ ሜካኒዝም እዛ ላይ አስገብቷል። መሬትን እዛ ላይ እንደ አንድ ኢንሴንቲቭ ሜካኒዝም ብሎ አስገብቷል። የካፒታል እቃዎች በተለይም ከ2 ሚሊዮን ዶላር በላይ ኢንቨስት የሚያደርግ ባለ ሀብት የካፒታል እቃዎቹን 50%ቱን በታክስ ዲዳክሽን የሚገባበት የሚሉና በጣም ሰፊ የሆኑ አንቀጾች አሉት። እሱን በኤክሰርሳይስም የተገበርናቸው ስናሄድ የሚገቡንም ስለሆኑ በዛ መልኩ መታየት፣ ግን አብዛኛው ከማቴሪያል ይልቅ ወደ ፋይናንሻል አኮሙሌሽን እና ፐርፎርማንስ ቤዝ የሆነ የተጠቃሚነት ስኪሞችን የያዘ መሆኑን ማየት ይቻላል ብዬ አስባለሁ። ሁለተኛው የተነሳው ጥያቄ ከወንድም ኢድሪስ ነው። ሀሳቡ ጥሩ ነው። ማለት እንዴት ነው እጃችን ላይ ያሉ የኮመርሻል ላይ ያሉ የማህበረሰብ ክፍሎችን ወደ ማኑፋክቸሪንግ የምናስገባው የሚለው ይሄ ለአንድ ሀገርም የሚጠቅመው ይሄው ሜካኒዝም ነው። ማኑፋክቸሪንግ እስካልንና እኔ ከኢትዮጵያ ታምርት ሜካኒዝም ጋር አንዱ የተቋቋመበትን ሰርቪስ፣ ንግድ ላይ እንደዚሁም የተለያዩ ሴክተሮች ላይ ያሉ ካፒታል ያላቸው አካላት ወደ ማኑፋክቸሩ የሚገቡበትን ሁኔታ ፕሮሞት እናድርግ ነው። ንግዱ ላይ ያለ አካል ሁለት ኦፖርቹኒቲ አለው በእኔ እምነት። አንደኛ ንግዱ ላይ ስላለ ማኑፋክቸሪንግ ላይ ገብቶ የሚሸጥበትን ቦታና የሚሸጥበትን አግባብ ኤክስፔሪየንስ የሆነ የማህበረሰብ ክፍል አንድ አለ። ሁለተኛው ለማኑፋክቸሪንግ የሚሆን ሲሰራቸው ከነበሩ ኤክስፔሪየንሶችም እጁ ላይ እዚህ ላይ ኢንቨስት ላደርግ ይችላለሁ ወይ ብሎ ሀሳቦችን ወደ ስፔሻላይዝ የሆኑ ባለሙያዎች ሂዶ ምክር የሚጠይቅበት ሁኔታ አለ። ስለዚህ ሁለቱ ያሉት አካላት ለማኑፋክቸሪንግ እንግዳ ይሆናል ተብሎ አይጠበቅም። ካሉት ደግሞ የኢንሴንቲቭ ሜካኒዝሞች ጋር አብሮ መሄድ መራመድ የሚችልበት እድል አለ። ለእኔ አድቫይስ ፐርሰናሊ አድቫይስ የማደርገው ንግዱን የግድ መልቀቅ አይጠበቅበትም ማኑፋክቸሪንግ ለመግባት፣ ግን ከንግድ ጎን ለጎን ስሞልም ብትሆን አንድ የማኑፋክቸሪንግ ሴክተር ይዞ መጀመርና በዛ ኤክሰርሳይዝ እያደረገ የሚሄድበትን ሁኔታ አድቫይስ አደርጋለሁኝ። ለምሳሌ ቱሪዝም ላይ የሚሰራ ሰው ከቱሪዝም ጋር ሊሄዱ የሚችሉ የማኑፋክቸሪንግ ውጤቶች ይኖራሉ። ያ ሰውዬ ቱሪዝም ላይ ሲሰራ የሚያውቃቸው ከውጭ የሚገቡ እዚህ ሀገር ሊሸጡ የሚችሉ ወይም እዚህ ሀገር ሆነው በማኑፋክቸሪንግ ሴንስ ቢመጡና በላርጅ ስኬል ቢሰሩ ተጠቃሚ ሊያደርጉ የሚችሉ አሉ እና ማይኒንግም ላይ ያለ መርካቶም ንግድ ላይ ያለ ከቻይና የሚያስመጣ አንድ ነጋዴ ያንን እቃ እዚህ ለማምረት ምንድን ነው የሚያስፈልገኝ የሚለውን ነገር ይዞ ወደ ባለሙያዎች ቢሄድ ወደ ማኑፋክቸሪንጉ በቀላሉ መግባት የሚቻልበት ሁኔታ አለ። ይህን ስል ግን ማኑፋክቸሪንጉ የራሱ ደግሞ ባህሪ ስላለው በባለሙያዎች ቅድም ዶክተር ጥላሁን ሲያነሱት በባለሙያዎች የሚመራበት አግባብ ቢኖር ጥሩ ነው። በዚሁ ወደ እህቴ ፋጡማ ጥያቄ ሲሄድ የባለሙያ ምክር የሚያስፈልገው ሁላችንም ቁመን ስለሄድ ጤነኞች ነን ማለት አይደለም። ስለዚህ ልክ እንደዚሁ አንድ ቢዝነስ ገቢ በዕለት ስላመጣ ጤነኛ ነው ማለት አይደለም።
ላይክ እንደ ሰው ክሊኒካሊ ዲያግኖስ መደረግ አለበት እያንዳንዱ ቢዝነስ። ይሄ ሲደረግ ልክ የምንላቸው ሴክተሮች እኔ ኬሚካልና ዲያግኖስ ወይም ምርመራ ላካሄድበት እንደምችለው ሁሉ አንድ ሰው ቴክስታይልን ዲያግኖስ ሊያደርገው ይችላል፣ አንድ ሰው ሌዘርን ዲያግኖስ ሊያደርገው ይችላል። ሁሉም የራሱ ስፔሻላይዜሽን ስላለ ከዚህ አንጻር እንደ አንድ ሴክተር ልምድ እዛ ቦታ ላይ ባይኖረጅም እንደ ጋራ እንደምንመካከር ማኑፋክቸሪንግ ኤሪያ ላይ በተለይ ሌዘር ላይ ዓለማዊ ሁኔታ እና ነባራዊ ሁኔታ አፌክት ያደረጉባቸው ኤሪያዎች አሉ። ይህ ሀገር በሌዘር እና በታነሪ ኢንዱስትሪ ረጅም እድሜ ያለው ነው። ግን መሀል ላይ መጣና የፖሊመራይዜሽን ኢንዱስትሪ ወይም ሴንቴቲክ የሚባለው መጣና የሌዘር ኢንዱስትሪ እድገት በዋጋም በጥራትም በተወዳዳሪነትም ቀድሞት የሚመጣበት ሁኔታ መጣ። ስለዚህ ሌዘር ከአንድ ቆዳ ሌዘር የሚባለው ማቴሪያል እስከሚደርስ ብዙ ቫልዩ ቼይኖች አሉት፣ ብዙ ኬሚካሎችን ይጠቀማል። ሴንቴቲክ የሚባለው ማቴሪያል ደግሞ በኬሚስትሪ የሆኑ ሊገናኙ የሚችሉ አካላትን ፈጥሮ የምንለብሰውን ጫማ የምንለብሰውን ልብስ እስከ ማድረግና የሌዘርን ቫልዩ ቼይን በአንድ ትንሽ የፋክተሪ ሰብስቲቱት እያደረገበት የሚመጣል። ይህንን ባለሙያዎቹ እዛ ላይ የተሳተፉ አካላትን አድቫይስ የሚያደርጉበት እና ልክ እንደዚሁ እያንዳንዱ የራሱ ባህሪ ስላለው እንደነዚህ ሃይስነት ሴክተሮች የባለሙያ ድጋፍ የሚኖርበት ሁኔታ ቢኖር ጥሩ ነው። ወደ ቢዝነስ ስትገቡ አሁንም መሆን ያለበት ቫልዩ ቼይን አናሊሲሱ ምን ይመስላል? እቴ ፋጡማ ካነሳቸው ለምሳሌ ቴክስታይል እዚህ ሀገር ላይ የሚነሳው ከተን ነው። ይህንን ያክል ሚሊዮን ሄክታር ባለበት ሀገር ጥጥ ከህንድ እናስገባለን። ስለዚህ ጥጥ ላይ እንደውም አንዳንዶቹ ቅድም እሷ እያገዘች ነበር፣ እነዚህ ኤሪያዎች ማቹር ናቸው ወይ ይህንን ሳናስብ ኢንዱስትሪ ማሰብ ይቻላል። አንዱ የዘንድሮ የኢንሴንቲቭ ሜካኒዝሙ ለባክዋርድ ሊንኬጁ ግብአት ለሚያቀርቡትም ኢንሴንቲቭ ያደርጋል። ስለዚህ እንደ ጥጥ የእርሻ ውጤቶች ሌሎች ሶያቢን አሁን ለምሳሌ ዘይት ከኢምፖርት ከምናደርገው የምንሸፍነው በጣም ዝቅተኛው ነው የምናመርተው። ስለዚህ ዘይት ፋብሪካዎች በብዛት ቁጥር አሉ። ለእነሱ ግብአት የሚሆን ኮመርሻል ፋርሚንግ እና ኮመርሻል አግሪመንት ውስጥ የሚገቡ በዚህ ኢንሴንቲቭ ይበረታታሉ እና እንደነዛን አይነት ኦፖርቹኒቲዎች መጠቀም እኔ ትልቅ እድል ነው ብዬ ነው በእኔ በኩል የማስበው። እና እኔ ባለፈው ወደዚህ ወደ ሞጆ አካባቢ አንድ ቅድም መግቢያ ላይ እንዳነሳሁት የጉሎ ዘይት ወይም ካስተር ኦይል የሚያመርት ድርጅት አለ። በጣም ከፍተኛ ካፓሲቲ ነው ያለው፣ ኤክስፖርት ነው የሚያደርገው ምርቱ። ግን በጉሎ ወይም በካስተር ፍሬ እጥረት ሙሉ ካፓሲቲውን ማምረት አልቻለም። እንደገና ኮመርሻል በየአካባቢ ያሉ በመካከለኛ ኢትዮጵያ የሚባሉ ስልጤ አካባቢ ያሉትን ወደ ወላይታ ያሉትን እንደነዚህ እዛው አካባቢ ያሉ ለዘንድሮ ግን ኮመርሻል ፋርሚንግ የሚያቋቁምና እነሱ ጋር ኮንትራክቹዋል አግሪሜንት የሚፈልጉትን አውቶራይዝ አድርጎ የሚገቡትን ማበረታታት ያስፈልጋል። እንደነዚህም አይነት አንዱ ሜካኒዝም ነው ብዬ ነው የማስበው። ትልቁ እኔ እዚህ ቢዝነስ ያላችሁ ቢዝነስ ማኖች ልታስቡት የምትችሉት ጥቃቅን የሚመስሉ ግን ለኢንዱስትሪውና ለቢዝነሱ በጣም የሚያሳልጡ ለምሳሌ ጨርቃጨርቅ የምንበለው፣ ሌዘር የምንበለው፣ ፈርኒቸር የምንበለው አክሰሰሪ የሚባሉ ነገሮች አሉ። ለእነዚህ ቁልፍ ለምሳሌ ቀላል ሊመስለን ይችላል። ቁልፍ ግን ኢምፖርት የሚያደርግበት አገር ላይ ቁልፍን በተለያየ ዳይቨርሲፊኬሽን እና ለሚፈልገው ለሰማያዊ ሰማያዊ፣ ለጥቁሩ ጥቁር፣ ለነጩ ነጭ አመርትልሃለሁ ብሎ የሚመጣ ኢንዱስትሪ አይነትን ማምረት እዚህ ሀገር ላይ ጋቡ ሰፊ ነው። ከዚህ አንጻር ነው ቅድም ታይም ማተርስ ያልኩት። ትናንትና የተሻለ ሰፊ ጋፕ ነበረ፣ ዛሬም ጋፕ አለ። ነገ ደግሞ ጋፑ እየጠበበ ኢንሴንቲቭ ሜካኒዝሙም ልክ እንደዚህ ላይ ሄድ ይችላል እና ታይም ማተርስ። እኔ ከዚህ ውይይታችን ቴካዌይ አድርገን ብንወስደው ብዬ የማስባቸው 1-3 ፖይንቶችን ላንሳና ላጠቃል። አንደኛ አሁን ያለንን ቢዝነስ ወደፊትም የምንመሰርተው ቢዝነስ በዘርፉ ባሉ ባለሙያዎች የምንደገፍበት ሁኔታ ቢፈጠር። እኔ በተለይ አሁን ከዘንድሮ ኢትዮጵያ ታምርት መድረክ ወዲህ ሚኒመም በሳምንት 2 ሰው መጥቶ መረጃ ይጠይቀኛል። ከውጭ የሚገባው ምን ያክል ነው፣ እዚህ ሀገር እነማን ናቸው የሚያመርቱት፣ በምን አይነት ካፓሲቲ ያመርታሉ ምናምን እንሰጣቸዋለን። ወደ አማካሪዎች ይሄዳሉ። እንደነዚህ አይነት ልምዶች ሊመጡ ይገባል፣ ልትመረምሩት ይገባል። ቢዝነሱ በባለሙያ የሚመራበትና በባለሙያ የሚደገፍበት። ምክንያቱም የሌዘሩ ተመሳሳይ ነገሮች በሌሎች ኢንዱስትሪዎችም ሊመጣ ይችላል። አንድ ቢዝነስ ስንጀምረው ምን ያክል ዓመት ሊያስኬድ ይችላል? ቢዝነስ ስንጀምር ሀሳብ ነው። ሀሳብም ፍጡር ነውና ይወለዳል፣ ያድጋል፣ ይሞታል።
ልክ እንደዛው ምን ያክል ማቹሪቲ ፔሪድ አለው የሚለውን ነገር አስቦ መግባት ያስፈልጋል ብዬ አስባለሁኝ። ማኑፋክቸሪንግ የወደፊቱ ጣፋንታ ነው ሲባል ብቻውን አይደለም እና ለማኑፋክቸሪንግ የሚሆኑ ግብአትንም ማሰብ እንደ ትልቅ ቢዝነስ ኦፖርቹኒቲ አይቶ ከማኑፋክቸሪንግ ጋር አብሮ የሚሄዱትን ማየት ያስፈልጋል። ያ ብቻ አይደለም፣ ሰርቪሳችንም ጭምር በጣም ሰፊ ጋፕ አለበት። ትራንስፖርትና ሎጂስቲክ የምንሰጣቸው የሆቴል አገልግሎት ቅድም ዶክተር ጥላሁን ሲል ነበር፣ እዚህ ከመምጣት ኮንቬንሽን ሴንተር ማቋቋም ምናምን የመሰሉትን ነገሮች። ስለዚህ በጣም ሰፊ ጋፕ አለና እነዛን ጋፖች አይቶ ከማኑፋክቸሪንግ ጋር አላይን ቢደረግ የተሻለ ይመስለኛል። እኔ በሴክተሬ የኢንሴንቲቭ ፓኬጁ እና የተለዩት 96 ሴክተሮች ብትገቡባቸው በጣም ሰፊ እድል አላችሁ ብዬ አስባለሁ። ያ ብቻም ሳይሆን የት ቦታ ላይ ምን አይነት ኢንቨስትመንት እናድርግ የሚል ደግሞ የሀብት ልየታና ማፒንግም ስለተሰራላቸው በዛ አግባብ ብንሄድ ተጠቃሚ ልንሆን እንችላለን። ኢንሻአላህ ከዚህም ቀጥለን ስለምንገናኝ በዚሁ ላጠናቅ። አመሰግናለሁ። እጅግ በጣም አመሰግናለሁ። ያው ቅድም ምስጋና ነፍጌባችኋለሁ በመላው እዚህ ቤት ባለው በቀጣይ ይህንን ውይይትም የሚደርሰው ማህበረሰብ ስም እጅግ በጣም አመሰግናለሁ። ምንም አልቆጠባችሁም ሳያችሁ፣ እንደው ብትጠየቁ የበለጠ ለማውጣት በጣም ሬዲ ናችሁ። መስጠትን የመሰለ ነገር የለም። እጅግ በጣም አመሰግናለሁ። በተወሰነ ሀብታሙ ጠቅለል አድርጎልኛል። እኔ 5 ነገሮች ላይ ኮንሰንሰስ ላይ ደርሰን ከዚህ ቤት እንውጣ። 5ቱን ነገሮች ሳነሳ የመጀመሪያው እድሎችን አጥርቶ ማወቅ ላይ በደንብ መበርታት አለብን። እድሎችን አጥርቶ ማወቅ ላይ ያሉትንም ብቻ ሳይሆን አዲስ ፖሊሲዎች ይወጣሉ። እነዛ ፖሊሲዎች ግዴታ እኛን ብቻ ሲነኩን ሳይሆን በደንብ አስተንትንን ማወቅ ግዴታ እኛ መተንተን አይጠበቅብንም። ቅድም ወንድሜ እዚህ አካባቢ ደስ ነው ያለኝ ዩቲዩብ ላይ ስለ ሰነደ መዋዕል በጣም እሰማለሁ ሲል በቃ እጃችን ላይ ካሉን የመረጃ ምንጮች በደንብ ፖሊሲ ሲወጣ ብዙ ሰዎች ይተነተናሉ። ጉዳዩ የሚመለከታቸው ሰዎች አይመለከተኝም ዛሬ ብለን ምንተው ነገር አይኑር። ሁሉ ጊዜ ጆሮ ሰተን በደንብ እናዳምጠው። ከዛ ውስጥ ምንድነው የኔ እድል፣ ምንድነው ተጽዕኖ የሚመጣብኝ፣ ምንድነው ኦፖርቹኒቲው ከዚህ ፖሊሲ ለውጥ። ሁሉም ፖሊሲ ለውጥ በጣም ዳይሬክት አፌክት የሚያደርገው አለ፣ ዳይሬክትሊም ኢንዳይሬክትሊም የሚፈጥራቸው በጣም ሰፊ እድሎች አሉና ከነዛ ፖሊሲዎች አንጻርና የትኩረት መስኮች ምንድን ናቸው? ሁሉ ጊዜ የትኩረት መስክ መንግስት ብቻ አይደለም ባይዘው የህዝባችን ፍላጎት የከስተመራችን ፍላጎትስ ወዴት ነው እየሄደ ያለው የሚለውን ነገር ሁሌ እድሎችን አጥርተን አውቀን ከዛ ደግሞ ዩቲላይዝ ማድረግ። የወለድ ነፃ ባንኪንግ ያው ሁለቱም የባንክ ሰዎች እዚው አሉ ካለኝ መረጃ አትሊስት እኔ ዴስክ ላይ ከምንሰጠው ከሲቢኢ አውቃለሁ። ሲቢኢ ኑር ሁሌ ሪፖርት ሲደረግልን ዲፖዚቱ ተአምር እያደገ ነው ያለው። ዲስበርስመንት ግን በጣም ሊሚትድ ነው። እኛ ኢስላሚክ ባንኪንግ መፈጠር አለበት ብለው የደከሙ የለፉ ሰዎች ብራችንን ባንክ እንድናስቀምጥና ትራንዛክት እንድናደርግበት ብቻም አይደለም የፋይናንስ ኢንቫይሮንመንቱ የእኛን ንግድ እንዲደግፍ ነው። ይህን ደግሞ ሊሆን የሚችለው መበደርን ፑሽ ስናደርግ ለመበደር የሚያስፈልጉ ነገሮችን ቀድመን ተዘጋጅተን ፑሽ ስናደርግ ነው እና ኢስላሚክ ባንኪንግ ኖት ዲፖዚት እና ትራንዛክሽን ብቻ ሳይሆን ከዛ ባለፈ ንግዳችንን ፋይናንስ እንዲያደርግ ተብሎ ነው እና የተቋቋመው። አላቅም የዘምዘምና ሂጅራ ዲስፐርስመንት ምን ያህል እያደገ እንደሆነ። የእኛ ግን ያሉ በዴስክ ደረጃ የሚሰጡ ኮሜርሻል ባንኮች ግን ስቲል ነው የሎን አክሰስ ኢስላሚክ ኮሚኒቲው ብቻም ሳይሆን ኢንትረስት ፍሪ የሚጠቀመው አካል እየተጠቀመው አይደለም እና ከዛ አንጻር እኔ ምናልባት ዘምዘምም ሂጅራም ሌሎችም እዚህ በኮንሰልተንሲ የምትሰሩ ሰዎች እንዴት ነው ሀላል ሎን ምን ያህል ግድ ነው ለቢዝነስ? በቃ የኛ ኮሚኒቲ ኤክሰርሳይዝ አላረገውም ለአመታት። አንድም ቢዝነስ እኛ ተቋሞቻችንን ስንገመግም መጀመሪያ በደንብ ሳይገባን ዴፕት ኢኩዊቲ እያልን ትንሽ ከፍ ባለ ቁጥር ጓ ነበር የምንልባቸው። አሁን ደግሞ ዴፕት ኢኩዊቲያችሁ በጣም ትንሽ ነው፣ የእኛን ኢኩዊቲ ነው እየበላችሁ ያላችሁት፣ ስንት አክሰስ እያለ ፋይናንስ አምጡ፣ በሌላ ገንዘብ ስሩና አትርፉ ነው እያልናቸው ያለ ነው እና ተበድሮ መስራትን ስንበደር ደግሞ ኢንስትሩሜንቶች እንደዚህ ሲከፈቱልን
መጠቀም ላይ በደንብ መሄድ አለብን ብዬ አስባለሁኝ። እነዚህ ነገሮች ይዘን ሄደናል ብዬ አስባለሁ። በቀጣይ በሰፊው የምንሄድበት ሁለተኛው የገበያ ክፍተቶችን በደንብ መለየት ነው። ቅድም ያላቸው አሉ ሀብታሙ፣ ሀገሪቷ ላይ ያለውን የገበያ ክፍተት ብቻ አለ የሚባለው ሚዲያ ላይ ብቻ አይደለም። አንድ ቢዝነስ ፓርትነራችሁ ወይንም ደግሞ ወዳጃችሁ አንድ ቢዝነስ ላይ ሲጠይቁት እሱም አስቸጋራ ነው፣ ትራንስፖርት የለውም፣ ሎጂስቲክሱ ሀስል ነው፣ ዲስትሪቢሽኑ ሀስል ነው፣ ሮ ማቴሪያሉ ሀስል ነው ብሎ ሲነግራችሁ ዶንት ቢ ዲስከሬጅ ኢዝ ቴሊንግ ዩ አን ኦፖርቹኒቲ፣ እድል ነው እየነገራችሁ ያሉት። እሱን ማኑፋክቸሪንግ ኢንዱስትሪው ላይ ቻሌንጅ ሆነብኝ ብሎ ማንም የሚያወራው ካለ ያልተዘጋ ክፍተት አለ ማለት ነው። ስለዚህ ፓርትነራችሁ ወዳጃችሁ ሮ ማቴሪያል አጣሁኝ ሲላችሁ እንዴት እዛ ቢዝነስ ላይ ልግባበት? አይ ስርጭት ላይ ሎጂስቲክሱ በጣም ችግር ነው ያለው፣ አመርታለሁ የሚያሰራጭልኝ የለም። ስለዚህ ሀፍቱ ትስክራፕ ዳት ኦፖርቹኒቲ። እና የገበያ ክፍተት ስንል ግዴታ በመንግስት ደረጃ በአዋጅ የሚነገረው የገበያ ክፍተት ብቻም ሳይሆን በየአይነቱ የምንሰማትን አክቹዋሊ እሱ ላይ በጣም ጎበዝ እየሆንን ነው፣ ግን ደግሞ ያው ለማስታወስ ያሉ። ሶስተኛው ግዴታን ማሟላት ነው። ግዴታን ማሟላት ቅድም ዶክተር ጥላሁን እንዳለው ግዴታ እንደዚህ አይነት የካፒታል ማርኬት እና እንደዚህ ኮምፕላያንስ የሚፈልጉ መድረኮችም ላይ ሳይሆን ኢንዲቪጁዋሊ ለኛ ጤነኛ የሆነ ቢዝነስ ለልጆቻችን ለትውልዱ ለማስተላለፍ ግዴታ ነው እና ግዴታን ማሟላት እንደ ማነቆ ባናየው፣ ከዚህ በፊትም ብየዋለሁ። ግዴታን ላለማሟላት ይሄንን መስመር ትተን ወደዚህ ስንሄድ እንቅልፍ የሚነሱን ነገሮች፣ ወደፊት የቢዝነሳችን ሪስክ የሚሆኑ ነገሮች፣ እጥፍ ድርፍ የሚያስከፍሉን ነገሮች ውስጥ እንገባለን እና ግዴታን ማሟላት እንደ ሶስተኛ ቴካዌ ውሰዱት። አራተኛ አቅምን መገንባት ነው። አቅምን ለመገንባት ለቢዝነስ የመጀመሪያው ካፒታል ነው። ካፒታል የማመንጫ መንገዶች በጣም እየተበራከቱ ነው። ለዛ ሆኖ መጠቀም ነው። ሁለተኛው ፈጠራ ነው። አቅምን መገንባት ባለን ቢዝነስ ብቻ መሄድ ሳይሆን ቅድም እንደተባለው ኮንሰልተንቶች ብቻ ሳይሆን እኛ ኢንዱስትሪ ውስጥ ሪሰርች የሚሰሩ ኢኖቬት የሚያደርጉ አካላት እየተፈጠሩ ነው ያሉት። እነሱን በየሚመለከተን ኤሪያ ኢንጌጅ እያደረግን የቢዝነሱ አካል እያደረግን ፖሊሲም ደግሞ ታክስ ፍሪ ያደረግላቸዋለሁ እያለ ኢንከሬጅ እያደረገን ያለው ሪሰርችን ዴቨሎፕመንትን ሂውመን ካፒታል ዴቨሎፕ ማድረግ ላይ እና አቅምን በየጊዜው ማጠናከር መገንባት ላይ እንደ አራተኛ ቴካዌ ነው። የመጨረሻ አጋርነት ነው። አጋርነት ለብቻችን የምንሰራው ቢዝነስ አሁን የለም። ነገሮች ዲማንዶች እየሰፉ ነው ያሉት። ነገሮች ሁሉ ትልልቅ ካፒታልን ይፈልጋሉ። ትልልቅ የእውቀት መጋራትን ይፈልጋሉ። ትልልቅ ኔትወርኪንግ ይፈልጋሉ እና ብቻችንን መግፋቱን ትተን ከኛ ጋር አብሮ ሊሄድ የሚችልን አካል ሁሉ ሄደን ፓርትነር ማድረግ አለብንና አጋርነትን ማጠናከር የሚሉትን ብዙ ከነገሯችሁ ውስጥ እንደ መጠቅለያ ፖይንት አውት ያደረኳቸው ናቸው። ቅድም እድል እሰጣለሁ ብዬ ነበር። ግዴታ ከተነሱ ጥያቄዎች ከመድረክ ካለው እውቀት ያለፈ ሆኖ ግን ደግሞ እዚህ ያለው ኮሚኒቲ ማወቅ አለበት ምንል ካለ እድል እሰጣለሁ ለሁለት ሰው ለመጠየቅ አይደለም። ቤቱ ካነሳቸው ጥያቄዎች በዚህ መልኩ የበለጠ መረጃ ቢያገኝ ቤቱ የምትሉት ነጥብ 1 2 አሰላሙ አለይኩም። ስሜ አሚር አወል ይባላል። ኤአይ ኢንጂነር ነኝ እና ልክ እንዲያውቅ ብዬ ማስበው እንዳለ እንደ ኢንዲቪዥዋል እና እንደ ቢዝነስማን ብዬ ማስበው ሬዝ እንዲደረግ የምፈልገው ነገር ኤአይ ላይ ያለንን እውቀት ነው። ለምን አሁን ኤአይ ምን ብዬ አስባለሁ መሰላችሁ? ልክ ኒውክሊየር ላይ ወይ ደግሞ ሌላ ነገራቶች ላይ ተቀድመናል። በትላልቅ ሀገራቶች አለ። ልክ አሁን ዘኔክስት ልክ እንደ ኒውክሊየር ያለው ኃይል ያለው ነገር ብዬ ማስበው ልክ እንደዛ ነው። ልክ እንደ ሀገር ሪስፔክት ሊሰጥ የሚችል ነገር ብዬ ማስበው ኤአይ ላይ በደንብ መስራት ይመስለኛል። አሁን በቅርቡ ከሰማችሁ እንደውም ክሎድ ይባል የአሜሪካ ኤአይ ድርጅት ፌቨል 5ን በጣም ስማርት ከመሆኑ የተነሳ ሌላ አገራቶች እንዳይጠቀሙ አግዶት ነበረ። ይሄ የሚያመላክተው ወደፊት ኤአይ እየተስፋፋ በደንበኛ አዳፕት እያደረግን በመጣን ቁጥር ምንድነው የሚያሳየው? ልክ እንደ ኒውክሊየር መስራት አትችሉም ወይ ደግሞ ይሄን ነገር ለእናንተ ሪስትሪክትድ ነው ብሎ ሱፐር ፓወራቸውን ለማስቀረት ነው የሚሆንላቸው ለነዚህ ለሀያል ሀገራቶች አሁን ለሚሰሩት ሀያል ሀገራቶች አሁን ሊዲንግ ኤአይ ላይ አሜሪካ ናቸው። እነ ጄሚናይ እነ ክሎድ እነ ምናምን አላቸው እና እኛም ሄቪሊ በደንብ እዛ ላይ ብንሰራ ካቻፕ ማድረግ እንችላለን ብዬ አስባለሁ ከሌላ
ጎን ለጎን እናንተም ሬዝ ባደረጋችሁት እንትኖች በተዩነት በደንብ እሱ ላይ ሄቪሊ ብንሰራ ምንድን ነው ለምሳሌ ኤአይን ትሬን ኤአይ የራሳችን ኤአይ ሞዴል በደንብ ስማርት የሆነ ኤአይ ሞዴል ትሬን ለማድረግ ምንድን ናቸው ኢኩፕመንቶች የሚያስፈልጉን? ውጭ ማስመጣት ሲሆን ለምሳሌ ጂፒዩ ምናምን ሜይ ቢ ቢሊየንስ ምናምን ሊያስፈልግ ይችላል። ግን ሃውካን ዊ ገብታችኋል? ሃውካን ዊ እነሱን አገር ውስጥ ማምረት እንችላለን የሚለውን ነገራቶች ለእናንተ እነሱ ላይ በደንብ ብሰሩት በደንብ ሄቪሊ እንትን ብትሉት። ከእንደገና ኤአይ ላይ ደግሞ እውቀት ያላቸው ብዙም ብር የላቸውም፣ ወጣቶች ናቸው፣ ምኖች ናቸው፣ ግን እውቀት አላቸው እና ለነሱ ያው ጥያቄ አለም። ግን የሆነ ሴክተራችሁ ከሆነ ብድር ማመቻቸት ወይ ኢንቨስተር መውሰጃ መንገድ ከተገኘ በደንብ እሱ ላይ ብትሞክሩ ደስ ይለኛል። ሌላኛው ደግሞ ለቢዝነስ ኦነሮች እዚህ በተለይ ብዙዎቹ አብዛኞቹ ጋር እንሰራለን አንድ ላይ የተወሰነ አብዛኛው ላይ ከሰነ የተወሰኑ ጋር እንሰራለን አንድ ላይ እና አብዛኞቹ ሲስተም የላቸው እንኳን ኤአይ ኢንተግሬት ለማድረግ ይቀርና እና በደንብ ሄቪሊ ሲስተም መጀመሪያ ላይ ከሲስተም ጀምራችሁ በመቀጠል ኤአይ ኢንተግሬት ወደ ማድረግ ከዛ ላይ ኤጀንቲክ ኤአይ ሮቦቲክስን ኢንተግሬት ወደ ማድረግ ብትቀጥሉ በጣም አስፈላጊ ነው ብዬ አስባለሁ። ልክ አሁን ትራዲሽናል ወይ ኤአይ ምን መሰላችሁ ምን ወደፊቱ ምን እንደሚያመጣ አይታወቅም። ሪስኪ ነው በጣም ሰርቴን የሆነ ነገር አለ። ይተካል ወይ ሰውን አይተካም ወይ ሰርቴን የለም። ምንም ነገር የምናውቀው ነገር የለም። ግልጽ ብሎ የተቀመጠልን ነገር የለም። የሚያዋጣ ነው አለ ከሱ ጋር አዳፕት እያደረግን ወዲያው እሱ የሚያመጣቸውን ነገሮች አዳፕት እያደረግን ከሱ ጋር መስራት ይመስለኛል። እና ለቢዝነስ ኦነሮች እና ለሁላችሁም ኤአይን ከዴሊ ቢዝነሳችሁ ጋር ኢንተግሬት ወደ ማድረግ ቢዝነሳችሁን ደግሞ ልክ እንደ ሞደርን እንደ ኤአይ ካምፓኒ ልክ እንደ አዳፕት እንዳደረገ ቴክኖሎጂን አዳፕት እንዳደረገ ካምፓኒ እንትን ብታደረጉት ፖዚሽን ብታደረጉት አሪፍ ይመስለኛል። ለምን እናንተ አሁን ሪፊውዝ ብታደረጉ ኤአይን መጠቀም ኤአይን በሚጠቀም ድርጅት ሪፕሌስ ትደረጋላችሁ ወደፊት እና ኤአይን ኢንተግሬት ማድረግ ሲስተማችሁ ድርጅታችሁ ጋር ኤአይን ዴይሊ ዩዝ ላይ መጠቀም ሪሰርች መስራት ስለሱ አስፈላጊ ነው ብዬ አስባለሁ። ወንድሜ ያነሳው ርዕስ ያው ብዙ ነገሮችን ያጨቀ ነው። ምናልባት ለሀላል ቢዝነስ ፎረም ቀጣይ አሳይመንት ተሰጥቶ በደንብ አሁን ያወራቸው ነገሮች እዚህ ቤት ካሉት አሁን እንደ ቢዝነስ ኤአይ ሳይሆን ያሉ ኤግዚስቲንግ ቢዝነሶችን እንዴት ፕራክቲካሊ ይቀይራል፣ ይደግፋል የሚለውን ትንትን የሚያደርግ መድረክ ታዘጋጃላችሁ ብዬ አስባለሁ። በጣም አመሰግናለሁ። ሚስድ ፖይንት አይደለም። ያው ከመድረኩ ጋር ደግሞ ቀጣይነት ያለው አጀንዳን የሰጠኸው ለሀላል ቴንክ ዩ ሶ ማች። በእኔ በኩል ጥሩ ግንዛቤ የሚሰጥ ነገር ነው የተነሳ ያለውና በመድረኩ ላይ የተሳተፋቸው በሙሉ በጣም ነው የማመሰግነው። ፋይናንስ ማለት መሬት እንደማለት ነው የማውቀው። ዋንስ አንድ መሬት ዛሬ ሽንኩርት፣ ቲማቲም ተነገ ወዲያ ምናምን እያለ ነው የሚለወጠው። መሬት ለማግኘት ያለው ችግር ሁሉ ታውቃላችሁ። ይሄም የተፈጠረው የገበያ ማርኬት ማለት መሬት እንደሚደረድለው ፋይናንስን የሚደረድርላቸው ነው። የተሻለ ያዋጣል ያስኬዳል የሚል ፕሮጀክት ፋይናንስ የሚያደርግ ነውና አብዛኛው እዚህ ያለው እንግዲህ ከጀሪያው ጋር በተገናኘ ሊሆን ይችላል። ያንን ተጠቃሚ ሊሆነው ኢንዱስትሪ ማለት ከጀራ በላይ እንክብካቤ አድርገሽላቸው እንዲገቡ የምታደርጉት ነው እንጂ ዛሬ የተነሳው የጅራ ባንክ፣ ዛሬ የተነሳው ዘምዘም ባንክ፣ ዛሬ የሚመጣው ካፒታል ማርኬት ከብዙ ኢንዱስትሪ ለአዳዲስ ሰዎች አይደግፍም እና ድሮም አልተጠቀምንም ያ ነገር። አሁን ግን ጊዜው የፈጠረ ስለሆነ እዛ ባንክ ጋር ሄዳችሁ ብትጠቀሙ አንዳንዴ ጥሩ ለኢንዱስትሪ ሰዎች የበለጠ ኢንዱስትሪ ሚኒስቴር ሰው ደግሞ ይነግራቸዋልና
ለ10 ዓመት 15 ዓመት 20 ዓመት ሙሉ ቆይታችሁ እንትን የምትሉት ነው። ያ ማለት ማርኬቲንግን ተው ማለት አይደለም። እና ያ እድል አለመጠቀማችን ለ170 ዓመት ብዙ ሙስሊሙን የጎዳው ነው። እና አንዳንዴ ምሁራንም ሲባል ኢንዱስትሪ ያልተሳተፍ ነው በዚህ ምክንያት የሚለውን ነገር ዝባ ይነሳና ሌሎች ፖሊሲ ችግሮች ለዚህ ያጋለጡትን ወደፊትም እንዳያጋልጡ መሰራት አለበት በማለት ነው። አመሰግናለሁ። እጅግ በጣም አመሰግናለሁ ተሳታፊዎቼ። መጨረሻም ሀላል ቢዝነስ ግሩፕን እጅግ በጣም አመሰግናለሁ። እናንተም ጆሮ ስለሰጣችሁን በጣም እናመሰግናለን። ፓናሊስቶቻችንን እጅግ አድርገን እናመሰግናለን። ወደ ቦታቸው በክብር ተቀበሉልን። አጭር የ3 ደቂቃ መልእክት ወደ ሂጅራ ባንክን እዚህ መድረክ ላይ ጋብዝና እሳቸው ካስተላለፉ በኋላ አጋሮቻችን የዕለቱ ፓናሊስቶቻችን እናመስግነን እንሸኛቸዋለን። የሂጅራ ባንክ ቺፍ ስትራቴጂ ኤንድ ማርኬቲንግ ኦፊሰር የሆኑት አቶ ጅብሪል ኡስማን ወደ መድረኩ መጥተው አጠር ያለ መልእክት ያስተላልፉልናል። እሳቸውን በክብር ወደ መድረክ ትቀበሉልኛላችሁ። ሰላም አለይኩም። ያው አንድ ባንክ ወክዬ መናገር ዛሬ ነውር ነው። ታሪክን ለመናገር ፈልጌ ነው እዚህ ቦታ የተገኘሁት። እሱ ምንድን ነው የት ነበረን ከየት እዚህ ደረስን የሚለውን ነጥብ በአነሳ በጣም ደስ ይለኛል። አመቱ ኦልሞስት 20 ዓመት ሆኖታል ብዬ ነው ማስበው በኢትዮጵያ ታሪክ ስለ አይኤፍቢ ስናነሳ ማለት ነው። ዛሬው 2፣ 3፣ 4 ባንኮች ሲፈጠሩ በኢትዮጵያ ባንኪንግ ኢንዱስትሪ ብዙ ጊዜ አንድ ባንክ ስፖንሰር ሲያደርግ ራሱን የማስተዋወቅ ምን ማለት አይነት አባዜዎች ስለሚታዩ ያ ስሜት በእንዲህ አይነት ትልቅ መድረክ እንዲፈጠር አልፈቅድም ወይም አልፈልግም። ለምን በታሪኩ ሂደት ውስጥ የነበርን ሰዎች ስለሆነን በአንድ ባንክ ብቻ የምንወከል ሰዎች አይደለንም ብዬ ነው የማስበው። ወደ 2005-6 በወስዳችሁ ዛሬ ስንት ላይ ነው ያለነው? 2026 የ20 ዓመት ታሪክ ላይ ሆነን ነው ዛሬ በሀላል ቢዝነስ ፎረም ላይ የተገኘ ነው። መነሻችን ምንድን ነው የሚለውን በአነሳ ሙፍቲ ዳውድ አዋርድ የምታስታውሱ ሰዎች አላችሁ አይደል? ብዙ ሰዎች። ያ ከዛ ጀርባ ደግሞ ምን አለ የሚለውን ስታስታውሱ የአይአርሲሲ የሚባል ኤንጂኦ ማንሳት እንችላለን። ኢስላሚክ ሪሰርች ኤንድ ከልቸራል ሴንተር የሚባል የዚህ ድርጅት ትልቁ ዓላማ የነበረው ምንድን ነው? ከዩኒቨርሲቲ የሚወጡ ልጆች መመረቂያ ጽሑፋቸውን ሲያቀርቡ እንዴት የተሻለ ነገር ለሀገር ማቅረብ ይችላሉ። መመረቂያ ፔፐራቸው ዝም ብሎ ሼልፍ ላይ የሚቀመጥ ሳይሆን ማህበረሰብን የሚለውጥ ነገር እንዲሆን ተብሎ ብዙ ስራ ሲሰራ የነበረ ድርጅት ነው። ሲያደርግ የነበረው ምንድነው? እንደዚህ አይነት ፎረም ሙፍቲ ዳውድ አዋርድ በብዛት መርካቶ አካባቢ ከሊፋ ህንፃ ላይ አስታውሳለሁ 1-2 ትላልቅ ኢቨንቶችን 2005 እና 2006 ተሳትፌያለሁ። ትልቁ ያን ጊዜ አዋርዱን ያሸነፈው ሰው ስሙንም ማስታወስ እችላለሁ። ያቀረበው ፔፐር ምንድን ነው? ሙራድ ሐሰን ከአዲስ አበባ ዩኒቨርሲቲ 2005 ኢኮኖሚክስ ዲፓርትመንት። ፔፐሩ ምንድን ነው የሚለው? ኢስላሚክ ባንኪንግ ኤ ኮምፕሊመንት ፎር ኮንቬንሽናል ባንክስ ኢን ሞቢላይዚንግ ካፒታል ፈንድስ ፎር ፕራይቬት ኢንቨስትመንት ኢን ኢትዮጵያ ይላል። ይሄ ፔፐር ነበረ በአይአርሲሲ ትላልቅ ከአዲስ አበባ መምህራኖች ተሰብስበው ነበር ፔፐሮቹን ኢቫሉዌት ሲያደርጉ የነበረው። አንደኛ የወጣው የዚህ ልጅ የሙራድ ሐሰን ፔፐር ነው። እሱም ስለ ኢስላሚክ ፋይናንስ ነበር ማለት ነው። ፈርቀዳጅነቱ ዛሬ የምናያቸው ባንኮች ከባንክ አልፈን ኢንሹራንስ ከምፓኒ ያቋቁመናል።
ከዛ አልፈን ማይክሮ ፋይናንሶች ኢስላሚክ ማይክሮ ፋይናንሶች 3-4 ተቋቁመዋል። ከዛ አልፈን ወደ ካፒታል ማርኬት እየተንደረደርን ያለ ነው። ዛሬ ለነበረው ላየነው ውጤት የነዚህ ሰዎች ይፈርት በተለይ IRCC ፔፐሩ ላይ የተሳተፉ ሰዎችን ታሪክ ማውሳቱ ጥሩ ነው ብዬ አስባለሁ። ከዚህ ጋር ተያይዞ አንድ ወንድም ያስታውሰኝ ምንድን ነው ይህ ፔፐር ከቀረበ በኋላ ዛሬ በህይወት የሌሉት ሀጅ አብዱልማሊክ አብዶሽ የሚባሉ ሰው ለአንድ ሰው ባንክ ማቋቋም ምን ያህል ካፒታል ነው ናሽናል ባንክ የሚፈልገው ብለው ጠየቁ። ሲሉ የተነገራቸው 75 ሚሊዮን። ይህን እኔ ላምጣ እናንተ ባንኩን አቋቁሙ የሚል ሀሳብ ተነስቶ ዛሬ ከስንት ዓመት በፊት የዘምዘም ባንክን ታሪክ የምናስታውሰው 75 ሚሊዮን ሳይሆን ያኔ ሙስሊሙ ያዋጣው ገንዘብ የምታስታውሱ ሰዎች አላችሁ? ስንት ነው ፔድ አፕ ካፒታል ያኔ የተሰበሰበ? ሲፈለግ የነበረው እኔ በነበረኝ መረጃ 75 ሚሊዮን ነው ናሽናል ባንክ የሚፈልገው። የተሰበሰበው ደግሞ ወደ 138 ሚሊዮን አካባቢ እንደሆነ መረጃው ያለኝ። ከተሳሳትኩ እዚህ ያላችሁ ሰዎች ታርሙኛላችሁ። ይህን ነጥብ ለምንድን ነው ማነሳው? ምን ያህል ፍላጎቱ ፓሽኑ እና ይህን ኢስላሚክ ባንኪንግ ኤንድ ፋይናንስ ኢንዱስትሪውን የሚፈልገው ኮሚኒቲ ምን ያህል ሰፊ እንደሆነ ነው። ከዛ በኋላ ያ ነገር ከሰም ኦፕሬሽናል ላይሰንስ ብቻ ነበር ዘምዘም ባንክ የሚቀረው፣ ወደ ዊንዶው ተመለሰ። ከዛ ሁለተኛው ታሪክ ብዬ የምለው ለዚህ ቤት አሻራ ነው ብዬ እንደ ሁለተኛ ኢኒሽቲቭ የኤክስፕሎር ሞር ኮንሰልቲንግ ካምፓኒ ኦገስት 2017 ነው ማለት ነው። በዛን ጊዜ ስናደርግ የነበረው ምንድነው በመቶዎች የሚቆጠሩ ነጋዴዎች ለማሰልጠን እንደ ዛሬ ሙሂዲን ሀሳብ ይዘው እንደመጡ ጥቂት ሰዎች ሆነን ይህን ካምፓኒ አቋቁመን ነበር። ኮንሰልቲንግ ካምፓኒ ነው ስንሰራ የነበረው፣ ግን የኤንጂኦ ስራ ነው። ብዙ ሰዎች እዚህ የምትገኙት እዛ ትሬኒንግ ላይ ተሳትፋችኋል ብዬ አስባለሁ። ወደ 10 ምናምን ትሬኒንጎች ሰጥተን በቢዝነስ ዴቨሎፕመንት ሳይድ ብዙ ስራ ሰርተናል። አልፈን ወዴት ነው የሄድነው? ወደ ባንኮችን ማማከር፣ የተለያዩ ባንኮችን ኮንቬንሽናል ባንኮችን ዊንዶው መሰረት ያደረጉትን ወደ ውጭ ሀገር በኤክስፖዠር ቪዚትም የመጀመሪያው ኢስላሚክ ፋይናንስ ሰሚት እዚህ ሀገርም አድርገናል። ዴን የራስን መወሰኑ ጥሩ ነው የሰውን ከማማሰል በሚል ሂጅራ ባንክን ሀሳብ ይዘን መጣል ማለት ነው። ያኔ ቅድም እህታችን አስማ ስታነሳ የነበረውን ቁጥር እንዳስታውስ ያደርገኛል። 2019 ስንጀምር ዲፖዚት ዊንዶው ሰርቪስ ላይ የሚሰሩ ባንኮች 109 ቢሊዮን ነበር። 109 ቢሊዮን። ከዛ ውስጥ ሎን ቱ ዲፖዚት ሬሽዮ ደግሞ ስንት ነው? 26% ብቻ ነበር ማለት ነው። ዛሬ የዘምዘም መምጣት፣ የሂጅራ መምጣት፣ የራሚስ መምጣት፣ የሸበሌ ባንክ መምጣት ከራሳቸው ብቻ ሳይሆን ሌላውን ዊንዶው ላይ ያሉ ኮንቬንሽናል ባንኮች ፋይናንስ እንዲያደርጉ እኛ ግፊት ፈጥረናል ብዬ ነው። ያ ቁጥር ዛሬ ስንት ላይ ደርሷል ብለን ስንል ቶታል ዲፖዚት የ19 ባንክ እና በዊንዶው አራቱን ስንደምር ወደ 600 ቢሊዮን ደርሷል። ኢንዱስትሪ ውስጥ ያለው ዲፖዚት ወደ 5 ትሪሊዮን ደርሷል። ስለዚህ የኛ መምጣት ቢያንስ ዊንዶውም እንዲነቃቃ አድርገናል። ግን ምን ላይ ደርሷል? እሷ ቅድም የጠየቀችውን ጥያቄ ስናነሳ ከ600 ቢሊዮን ዛሬ ፋይናንሲንግ ቱ ዲፖዚት ሬሽዮን በምናይበት ሰዓት 2019 26% ነበር፣ ዛሬ 43%። ስለዚህ ትልቅ ጋፕ አለ ማለት ነው። የሌሎቹን ባንክ የዘምዘምና የሂጅራን ብንወስድ ሚኒመም 80-85% ነው ብዬ ነው ማስበው። ስለዚህ ያለንን ሰጥተናል። ለምሳሌ ሂጅራ ባንክ አምና 4.7 ቢሊዮን ነበር፣ ዘንድሮ ፋይናንስ ያደረግነው ወደ 16.78 ቢሊዮን ነው። ይህን ሁሉ ለውጥ ስናይ ወደ ሶስተኛው ኢኒሽቲቭ መወስዳችሁ እኛ ከተቋቋሙ በኋላ ደግሞ የመጣው ኢኒሽቲቭ የማክስ ብሪጅ ኢኒሽቲቭ ማንሳት እንችላለን። ከዛ ውጪ በማስተማሩ ላይ ያለውን ኢኒሽቲቭ ስናነሳ
በማስተማሩ ደረጃ የነውሳዝ አቡበክር የጀመሩት በዲግሪ ሌቭል፣ ማክስ ፍሪዝ በማስተርስ ሌቭል ያስተምራል። ዛሬ ኢንተረስት ፍሪ ባንክ ኢንስቲትዩት የሚባለው ወደ 35 ተማሪዎችን አስመርቆ 35ቱም ሂጅራ ባንክ ጋር እየሰሩ ነው ማለት ነው። ይሄኛው ሀላል ቢዝነስ ፎረም እነዚህ በሶስተኛው ምዕራፍ ሶስተኛ ኢኒሼቲቭ ነው ብዬ ነው የምወስደው። ሳጠቃልል ጊዜ እንዳልወስድባችሁ እነዚህ ጉዞዎች ሁሉ ዛሬ የ20 ዓመት ለውጥ ኢፈርት ውጤት ነው። ሀላል ቢዝነስ ፎረምም ጥሩ ጅምር ጀምሯል። ከዚህ በበለጠ ወደ ካፒታል ማርኬቱ እንዴት ተንደርድረን መሄድ እንችላለን? እስላሚክ መኒ ማርኬቱ ሊጀምር ነው። ካፒታል ማርኬቱ ጋር ተያይዞ ብዙ የሚሰሩ ስለ ኮሌክቲቭ ኢንቨስትመንት ስኪሞች፣ ሙቹዋል ፈንዶች ቅድም ሲነሱ የነበሩ በዶክተር ጥላሁን ብዙ ምንሰራቸው ነገሮች ስላሉ የበለጠ ሆኖ እንዲህ አይነት ፎረሞች ሊያገናኙ የሚችሉ አቅም የሚፈጥሩ አዌርነስ ክሬት የምናደርጋቸው እድሎች ስለሚኖሩ እንደ ሂጅራ ባንክ ከዚህ በበለጠ ከጎናችሁ ቆመን አብረን መስራት እንችላለን የሚለውን ቃል ለመግባት እፈልጋለሁ። እድሉ ስለተሰጠኝ ከልብ አመሰግናለሁ። ቴንክ ዩ። አቶ ጅብሪል ኡስማን የሂጅራ ባንክ ቺፍ ስትራቴጂ ኤንድ ማርኬቲንግ ኦፊሰርን እጅግ አድርገን እናመሰግናለን። አቶ ጅብሪል መድረክ ላይ ሲያነሷቸው የነበሩት አቶ ሀጅ አብድልመሊክ እዚህ ፓነሊስት ሆነው የዛሬው ዝግጅት ላይ የተሳተፉት እንዲሁም የኤፍኤስዲ ኢትዮጵያ ዋና ስራ አስፈጻሚ የሆኑት ወይዘሮ ሂክመት አብደላህ አባት ናቸው። እንግዲህ የአባታቸውን ፈለግ ተከትለው ይህንን ጉዞ እያስቀጠሉ ይገኛሉ። እጅግ ደስ የሚል መረጃ ነው የሰጡን። በዚህ አጋጣሚ አቶ ጅብሪል እጅግ አድርገን እናመሰግናለን። አሁን እነዚህም ፓናሊስቶቻችን የምናመሰግንበት ደቂቃ ነው። የሀላል ቢዝነስ ፎረም የቦርድ ሰብሳቢ የሆኑትን አቶ ሙሂዲን ያሲን እንዲሁም አቶ አሚር ሰኢድ የሀላል ቢዝነስ ፎረም ጠቅላላ ጉባኤ ሰብሳቢን ወደ መድረኩ ጋብዛለሁ። እንዲሁም ፈቲ አብዱልቃድር የሀላል ቢዝነስ ፎረም ዋና ስራ አስኪያጅ በጋራ በመሆን እዚህ መድረክ ላይ እናመሰግናቸዋለን ፓናሊስቶቻችንን። በመጀመሪያ ወደ መድረኩ የምጋብዘው የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ዋና ስራ አስፈጻሚ የሆኑትን ዶክተር ጥላሁን እስማኤልን ነው። በክብር አመስግኑልን እባካችሁ። ወደፊትም ከሀላል ቢዝነስ ፎረም ጋር ሰፊ ስራዎችን ተቋሙ እንደሚሰራ እሳቸውም እንደሚያግዙን እጅግ እናምናለን። ከልብ አድርገን እናመሰግናለን። በመቀጠል በሁለተኛ እንጠራቸው የኤፍኤስዲ ኢትዮጵያ ዋና ስራ አስፈጻሚ የሆኑትን ወይዘሮ ሂክመት አብደላህን ነው። እሳቸውን በክብር ወደ መድረኩ ጋብዙልን። እጅግ አድርገን እናመሰግናለን። እውቀታቸውን፣ ጊዜያቸውን፣ ሁሉ ነገራቸውን ስላጋሩን ከልብ እናመሰግናለን። ወደፊትም ኤፍኤስዲ ኢትዮጵያ መድረክ ላይም ሲገልጹ ነበር በበርካታ ስራዎች አብረውን እንደሚሆኑ ባለሙሉ ተስፋ ነን። በሶስተኛ ደረጃ የምንጠቅሰው ኢትዮጵያ ከኢንዱስትሪ ሚኒስትር አቶ ሀብታሙ አራጌን ነው። እሳቸውንም ወደ መድረኩ በክብር ተቀበሉልን። ተቋሙ በኢንዱስትሪ እንዲሁም በማኒፋክቸሪንግ ሴክተር በሌሎችም ዘርፎች ላይ ያሉትን እድሎች ቅድም ሲጠቅሱ ነበር። ወደፊትም ከሀላል ቢዝነስ ፎረም ጋር እንደ ኢንዱስትሪ ሚኒስቴርም እንደምንሰራ ባለሙሉ ተስፋ ነን። ለዛሬው ለነበሩት አበርክቶ እጅግ አድርገን እናመሰግናለን። በመቀጠል ይህ ፕሮግራም እንዲህ የተሳካ እንዲሆን በጣም የተለየ ኤፈርት ነው ያደረጉት። በዚህ ልክ ኦርጋናይዝ እንዲሆን የእሳቸው አስተዋጽኦ ከፍተኛ ነበር። የኢትዮጵያን ኢንቨስትመንት ሆልዲንግ የፖርትፎሊዮ ዋና ስራ አስፈጻሚ የሆኑት ወይዘሮ አስማረዲን እጅግ አድርጋቸው አመስግኑልን። ፓናሊስቶቹን ወደዚህ መድረክ ወደዚህ ፕሮግራም እንዲመጣ ከፍተኛ አስተዋጽኦ አድርገዋል። ወይዘሮ አስማን እጅግ አድርገን እናመሰግናለን። ከመውረዳችን በፊት አንድ ደቂቃ ወስጄ እጅግ በጣም እህቴን አስማን በጣም በድጋሚ ላመሰግናት እፈልጋለሁ። ፕሮግራሙ ከሀላል ቢዝነስ ፎረም በላይ ተጨንቃና እጅግ በጣም ጊዜ ሰጥታ ባላት የተጨናነቀ ስኬጁል ከኛ በላይ ስትለፋበት የነበረው ፕሮግራም ነው። አሁንም በታዳሚዎች ስም እጅግ በጣም አድርጌ አመሰግናለሁ። ሌላ ሁለት ነገር ምናልባት ወይዘሮ ሂክመትና ወንድሜን ሀብታሙን አደራ ብዬ መሄድ የምፈልገው ወይዘሮ ሂክመት ትልቅ ኢኒሽቲቭ ይዘዋል። ብዙዎቻችን እንደውም ያልተረዳ ነው የሚመስለኝ። ኢንክሉዥን ፋይናንስ ኢንክሉዥን ላይ ስትራቴጂ ነው ለብሔራዊ ባንክ እያቀረቡ ያሉት እኔ እንደተረዳሁት። እዛ ላይ ግብአት በጣም የማሰባሰብ ሂደት ላይ አንድ ፕሮግራም ላይ አጋጣሚ ሆኜ ተገኝቼ ነበር ስካይላይት ሆቴል ላይ እና የስቴክሆልደርስን የሰበሰባችሁበት ኤፍኤስዲ ኢትዮጵያ ስቴክሆልደርስን ሰብስቦ ግን ስቴክሆልደርስ የፋይናንስ ተቋማት ብቻ ነበሩ።
እኔ እንደ ሀላል ቢዝነስ ፎረም የነጋዴዎቻችንም ኮንሰርን እዚህ ስትራቴጂ ላይ ቢካተትና ዳይሬክት ኤፍኤስዲ ኢትዮጵያ ነጋዴዎቻችንን አግኝቶ የፋይናንስ ኢንክሉዥን ላይ ምክንያቱም ብዙ ጥያቄዎች አሉ። ኦፍኮርስ ፋይናንስ ተቋማት የራሳችን ተቋማት ቢሆኑም ራሱ ዳይሬክት ደግሞ የነጋዴዎቻችን ድምፅ እዚህ ስትራቴጂ ላይ ቢገባ ብዬ አስባለሁ እና በጥያቄ ወይም መድረክ ላይ ያሉ ከመጠየቅ በላይ እዚህ ጋር ወጥቼ በነጋዴዎች ስም አደራ ማለት ፈልጋለሁ እና ይህንን ለማለት ነው። ሌላ በጣም አመሰግናለሁ። አቶ ሀብታሙ ጋር ብዙ አባላቶቻችንን ኦብቪየስሊ እንልካለን፣ ጠብቅና አስተናግደን ለማለት አደራ ለማለት ነው። እጅግ በጣም አድርጌ አመሰግናለሁ። እጅግ አድርገን እናመሰግናለን። መድረኩ ላይ ላደረጋችሁት መልእክት ሰላም አለይኩም ወረህመቱላሂ ወበረካቱ።